እውነትም የአረብ ሀገር ብር የተረገመ ነው ማለት ይቻላል። ወላሂ ለአዚም ማለት ነው። ትለፋላችሁ ሁልጊዜ በቃ ኪሳራ ብቻ። እንደው እኔ እንጃ አሁንስ ማለት ነው አልቅሽ አልቅሽ ነው ያለኝ። በጣም ከፋኝ ማለት በጣም ውስጥ የተረበሸ ቆርቆሮ ተነዳደለ፣ ሚስማሮቹ በጣም ያሉት ወጭ ነገሮች ያሳዝናል። ብቻ ምንም ማድረግ አልችልም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች አድማጭ ተመልካቾች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ በጣም ተናድጃለሁ፣ ከፍቶኛል። ሀባይቢ ስደት ላይ ለፍቼ አንዱን ስለው አንዱን አሁንም አላለቀልኝም። ይሄው ባለፈው አጥሬን አጠርኩ እያልኩ ደስ ሲለኝ መንገድ ሊሰራ እንግዲህ ይሄው እንደምታዩት አጥሩ ፈራርሶብኛል። ደግሞ የሚገርመው የቤቴ ጣጣ አላልቅ ብሎኛል ማለት ነው። በጣም ወላሂ ውስጤ እየተናደደ ነው ያለው ነገር ያሳዝናል ማለት ነው። እንግዲህ መስመር ወጣለት ተብሎ መስመሩ ምልክት ተደርጎበት ነበር የተሰራው። ግን አሁን ላይ እንደገና እንደ አዲስ ደግሞ አፍርሱ ተብሎ ይሄው ባህር ዛፍም ነበር ይሄ ተጥሏል ማለት ነው። ይሄ እንኳን ምንም አይደል፣ ግን ወጩ ቆርቆሮ ተነዳደለ፣ ሚስማሮቹ በጣም ያሉት ወጭ ነገሮች ያሳዝናል። ብቻ ምንም ማድረግ አልችልም። መንገዱ መሰራቱ ደስ ይላል፣ ግን ያለው የሚፈራርሰው ነገር በጣም ይከብዳል። ሀባይቢ ዱአ አድርጉልኝ ብቻ። ወላሂ በጣም እየተናደድኩ ነው አሁን ላይ ያለው ነገርና ያው እንጨቴን ሰብስቤ ያለሁኝ ይሄው ተመልከቱት። ሜዳ ላይ ሆኗል ቤቴ ሜዳ ላይ ሆነ። በቃ እውነትም የአረብ ሀገር ብር የተረገመ ነው ማለት ይቻላል። ወላሂ ለአዚም ማለት ነው። ትለፋላችሁ ሁልጊዜ በቃ ኪሳራ ብቻ፣ ሁልጊዜ ማውጣት ብቻ። የለፋችሁበትን ሳትኖሩበት ገና ለወደፊት በሀሳብ በቃ ተጨናንቃችሁ ማለት ነው። አሁን እኔ ከመጣሁ ጀምሬ በቃ ብለው ድክም አለኝ። በጣም እየሰለቸሁ ነው አሁን ላይ ማለት ነው። አሁን አጥር እንግዲህ አጠርኩ ጨረስኩኝ። የቤቴ ውስጥ አበጃጅቼ ይገባለሁ ስል ደግሞ አሁን እንደገና አጥር አፍርስ ሲባል በጣም እንትን አይልም? አይከብድም? ለዚህ ስንት ወጪ አውጥቻለሁ። አሁን በቃ ሚስማር ያስፈልጋል፣ እንደገና እንጨት ያስፈልጋል፣ ምን ያስፈልጋል። በጣም ክብድ ነው የሚለው። ብቻ ምንም ማድረግ አይቻልም። እንደው እኔ እንጃ አሁንስ ማለት ነው አልቅሽ ነው ያለኝ። በጣም ከፋኝ ማለት በጣም ውስጥ የተረበሸ ያለኝን የሆነ ነገር ሰራበታለሁ ያልኩትን ነገር ዝም ብዬ ብቻ ለሆነ ነገር ሳወጣው በጣም የሚያናድ ነው ማለት ነው። ኧረ እኔ እንጃ ወላሂ ላዝም በጣምም የተረገመ ነው እውነትም። ምንም ማድረግ አልችልም ግን ችግር የለውም። ይሄው እዚህም እንደምታዩት ባለፈው መስመር ወጣለት ከተባልን በኋላ እንደገና እንደ አዲስ ሰርተው ሲያበቁ እያፈረሱ ነው ማለት ነው። እኔ ራሱ ባለፈው ያጠርኩት ከዚህ በኋላ ማጠር ትችላላችሁ ተብሎ ቀለም ተለቅልቆ ጨርሰው ሂደው ከዛ አጠርኩኝ ማለት ነው። እንደገና ያው አሁን ደግሞ መጥተው እንደ ዝብርቅርቅ አረጉት። ጎረቤቴም እንደምታዩት ጣጥሮ ሲያበቃ እንደገና እያፈረሰ ነው። እንግዲህ ምንም ማድረግ አንችልም፣ መንግስት ያዘዘው ነገር እስከሆነ ድረስ። አሁን ይሄ መስመሩ ራሱ በፊት ማለት ጨረስኩ ብዬ ሰራርቼ ሁሉን ነገር እንትን ብዬ እንደ አዲስ አሁን ሲፈርስ ሲሰራ ማርፈጃዬን ያው ብዙ ስራ ስሰራ ነው የቆየሁት። ያ እኔ እንጨቱ ሲፈርስ ቆርቆሮ ሳግዝ እንጨት ሳግዝ ያለውን ነገር ወደ ግቢ ሳስገባ ነበርና ይሄው እዚህ እንጨት የምታዩት ማለት ነው። እና አልሐምዱሊላህ እንግዲህ አያችሁት፣ ዋናው መስመር ከደስ የሚመጣው በሰዎቹ በታች ያለው ነው።
ይሄ ደግሞ በእኛ መስመር ማለት ነው አሁን ሊሰራ ያለው። ይሄ ሰውዬ አሁን የለፋው ልፋት ኪሳራውም ምስማሩም ምናምን ነገር ተውት፣ የጉልበቱ ልፋት ብቻ ይሄን ማፍረስ መስራት 10 ጊዜ በጣም ይከብዳል።